በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። በምሕረት በጸጋው የደገፈን በቸርነቱ የጊዜ ይህን ሰዓት የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። በሚረዳን ሕያው እግዚአብሔር ጸጋ ካቆምንበት ቀጥለን የአንደኛ ጴጥሮስ መልእክት ምዕራፍ 1 ክፍል የሆነውን የምንካፈል ይሆናል። አንቦና አጭር ጸሎት በማድረግ ወደ ዕለቱ ጥናት ክፍል እናልፋለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ እንደሚቀደሱ ታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቀጳዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በነገርና በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱ የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ ከመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወራሁላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግደም በክቡር በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳ አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሁን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነውና። ቅዱስ አባታችን ልዑል እግዚአብሔር በሰማያት የምትኖር የሕይወታችን ጌታ የነፍሳችን ጠባቂ እረኛችን ሆይ ደግሞ እንደገና ስለሰጠህን ዕድል ስለዚህ ምሽት ስለምንካፈለው ቃል ሁሉ እናመሰግንሃለን። ስለረዳህን ተደግፈን
ጌታ ሆይ ምሕረትህን ስላበዛህልን የማይነጠቀውን በጎ ዕድል ጌታ ሆይ ተቀዳጅተን በአንተ ቸርነት ነፍሳችንን ሊያድን የሚቻለውን ከቅዱሳን ጋር ባለ ርዕስት የሚያደርገንን ሕያውና ቅዱስ ቃል እየተካፈልን ነው። ስለዚህ ምሕረት እናመሰግንሃለን። አባቶ የቃልህን ደጆች ክፈትልን፣ አንተ አስተምረን። የተጻፈው በተጻፈበት መንፈስ በተጻፈበት ዓላማ ጌታ ሆይ ያኔህን መልእክት የሰሙ ሰዎች በተቀበሉበትም ልብና አእምሮ ጌታ ሆይ በመካከላችን በጽድቅ እንዲገለጥ ጸጋህ ይደግፈን። ድንዛዜ የሚሆኑ ማስተዋልን የሚይዙ ጤናማው ምክርህን በማጣመም በተንኮል የሚሰሩ ኃይላት በአንድ ሰው ላይ እንኳ ይህን ማድረግ እንዳይችሉ ስራቸው በስሜ የፈረሰ ይሁን። ጌታ ሆይ በርቀት በዩቲዩብ ደግሞም በአካል በዚህ ደግሞም ጌታ ሆይ ይሄ መልእክት በሚተላለፍበት ጊዜና ሰዓት ሁሉ በያሉበት ለሚካፈሉ ጸጋ እግዚአብሔር ሆይ ካንተ በቃሉ በኩል እንዲደርሳቸው ምሕረት በነገር ሁሉ አገልግሎቱን ያቅናለን። አንተ የምትሰራውን የምታውቅ ሰማይ ምድር የፈጠርክበትን ደግሞም እኛን ያዳንክበትን ቃል በመካከላችን በመንፈስ የምታብራራ ሁልጊዜም በምክርህ ግሩም የሆንክ አምላክ ነህ። እናመሰግንሃለን። ሁሉን ካንተ እንጠብቃለን። ጌታ ሆይ ጊዜውን ለአንተ አሳልፈን እንሰጣለን። በኢየሱስ ክርስቶስ ስም አሜን። የክብር አባት የጌታችን የመድኃኒታችን የኢየሱስ ክርስቶስ አባትና አምላክ እግዚአብሔር በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። እንደምታስታውሱ ይህ መልእክት ላለፉት 2 ተከታታይ ጊዜያት ተመልክተነዋል። የመጀመሪያው ክፍለ ጊዜ ያው መግቢያውን ያየንበት ነው እና ከዛም ጋር በተያያዥነት እንዲሁ የሐዋርያው ሰላምታ የሆነውን ክፍል ባለፈው ሳምንት እንደጀመርን ቁጥር 1 እና ቁጥር 2ን በተወሰነ መልኩ እንዳየን ታስታውሳላችሁ። ከዚሁ ካቆምንበት በመቀጠል እንደ ጌታ ቸርነት ዛሬ ደግሞ ወደምንካፈለው እናልፋለን። የጸጋ ሁሉ ባለቤት እግዚአብሔር በነገር ሁሉ የቃሉን ደጆች በመክፈት እንደሚያስተምረን እናምናለን። ስለዚህ በዚህ መንፈስና ሕሊና ሆነን ቃሉን እንሰማለን። እንግዲህ ያው ባለፈው ስንካፈል እንዳስተዋል ነው የሐዋርያው መልእክት ሰላምታውም ሆነ ቡራኬው እንደው ዝም ብሎ እንደ ሰላምታ ቀለል አድርገን የምናልፈው እንዳልሆነ ባለፈው በተካፈል ነው ያስተዋል ነው ይመስለኛል። እና ሐዋርያው በተለይ የተደራሲያኑ ማንነት በተመለከተ በዚህ ክፍል ያስቀመጠው ነገር ያው እኛም ጭምር ለነሱ በተባለው ነገር ውስጥ ራሳችንን ከተን እንድናይ የሚጋብዝ ነው። እሱን ብቻ አስታውሳችኋለሁ። በእግዚአብሔር አብ አስቀድሞ የታወቁ በማለት ይህ መልእክት የተጻፈላቸው ሰዎች በእግዚአብሔር አብ እውቅና ውስጥ ያሉ እግዚአብሔር የሚያውቃቸው መሆኑን ጠቁሟል በሰላምታ ውስጥ። ይሄ ደግሞ ያው እግዚአብሔር ከዘላለም ዘመናት በፊት ሁሉን የሚያውቅ አምላክ እንደሆነ ቢታወቅም ግን አንዳንድ ጊዜ ከግል ሕይወትና ከራስ ማንነት ጋር አያይዞ ቀጥታ እግዚአብሔር እኔን በስሜ በማንነት ያውቀኛል ብሎ ማሰብ ለአንዳንድ ሰው ዳገት ሊሆን ይችላል። እንዲሁ በጥቅሉ እግዚአብሔር ያውቀናል፣ ለብዙዎቻችን አይከብድብንም። ግን አንዳንድ ጊዜ በእርግጥ በእግዚአብሔር እይታ ውስጥ ነኝ፣ እግዚአብሔር ያውቀኛል የሚል ጥያቄ ውስጥ እስክንወድቅ ድረስ ልንፈተን እንችላለን። ከዚህ የተነሳ ይሄንን ማወቅ ለእነሱ ብቻም ሳይሆን ለእኛ ምን ያህል አስፈላጊ መሆኑን ተመልክተናል። በተለይ ቅዱስ ጳውሎስ በሮሜ 8:29-30 ያስቀመጠውን እግዚአብሔር በቀደመ እውቀት የሚያውቃቸውን መጥራቱን በተመለከተ እንግዲህ አውቆ ወስኖ ጠርቶ አጽድቆ የሚያከብር ጌታ እንደሆነ ሐዋርያው በግልጽ ይናገራል እና በእግዚአብሔር መንግስት አጀንዳ ውስጥ እንደው ዝም ብሎ እንደ ድንኳን ሰባሪ ዘው ብሎ የገባ በሰው ቅንነት የተቀላቀለ
ወይም ደግሞ እንደው በአጋጣሚ እድሉን ያገኘ ማንም እንደሌለ ይሄን ማስተዋል የልብ ድጋፍ ይሆናል። ስለዚህ ለነዚህ ሰዎች ብቻም ሳይሆን እያንዳንዳችን በእግዚአብሔር ፊት ያለንን ስፍራ የምናስተውልበት እውነት ነው ብለን ይሄንን ተመልክተናል። ኤፌሶን ምዕራፍ 1 ቁጥር 5 ላይ ያለውን በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወስኖናል። የሚያውቀንን የወሰነንን ደግሞ በወንጌል እውነት በኩል ጠርቶናል እና ይሄንን ነበር ባለፈው በነበረን ትምህርታችን ያስተዋል ነው። እንግዲህ ከዚህ ጋር በተያያዥነት እነዚህ ሰዎች በእግዚአብሔር የተመረጡቱ ለኢየሱስ ክርስቶስ ታዛዥ እንዲሆኑ መሆኑንም ተመልክተናል። ለኢየሱስ ክርስቶስ መታዘዝ ደግሞ በኢየሱስ ክርስቶስ ደም በመረጨትና በመንፈስ ቅዱስ በመቀደስ የሚሆን መሆኑንም ነበር የተመለከትነው። በልጁ ደም ሳያጥብ እግዚአብሔር ማንንም ገንዘብ አያደርግም። ያለዚህ የሚቀደስ ማንም የለም። ዕብራውያን 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም ተብሎ እንደተጻፈ የኃጢአት ስርየት የእግዚአብሔር የመሆኛው መንገድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም እንደሆነና በደሙ መረጨት ጌታ ቀድሶ በመንፈስ ቅዱስ ደግሞ አትሞ የእግዚአብሔር እንዳደረጋቸው ሐዋርያው ይናገራል። የደሙ መረጨት በተመለከተ ከብሉይ ኪዳን ልማድ ጋር በተያያዘ ሁኔታ የተነገረ ቃል መሆኑን ዘጸአት 24 ከቁጥር 3 እስከ 8 ከተጻፈው ጋር አያይዘን እንዲሁም ማርቆስ 14 ቁጥር 24 እና ዕብራውያን 9 ከ13 እስከ 14 ካለው ክፍል ጋር አያይዘን ተመልክተናል። የጤናማ የመንፈሳዊ ሕይወት ጉዞ መነሻውም ሆነ መድረሻው የጌታችን የኢየሱስ ክርስቶስ ደም መሆኑ ሁልጊዜ መረሳት የለበትም። መነሻው ማለት መጀመሪያም ወደ እግዚአብሔር ኅብረት የምንቀላቀለው በቤዛነቱ በማመን በደሙ በመንጻት ነው። ከዛ ባሻገር ደግሞ ዕለት ዕለት ወደ እግዚአብሔር የምንቀርብበት መንገድም ይሄው የጌታችን የኢየሱስ ክርስቶስ ደም ነው። ላላመኑ ሰዎች አይደለም። የዕብራውያኑ ጸሐፊ በሰማያት ያለ ታላቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ መኖሩን ከተናገረ በኋላ በአዲስና በሕያው መንገድ ወደ እሱ ልንገባ ድፍረት አለን በማለት በተናገረበት ክፍል ዕብራውያን ምዕራፍ 10 ከቁጥር 18 ጀምሮ በኢየሱስ ክርስቶስ ደም በመጋረጃው ማለትም በስጋው በኩል ልንገባ ድፍረት አለን ነው የሚለው። እንግዲህ ሰው ካመነ በኋላ ከዳነ በኋላ በቋሚነት ከእግዚአብሔር ጋር ያለው ግንኙነት ይህንኑ ደም ማዕከል ያደርጋል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ የሚያነጻ ነው። ስለዚህ ዕለት ዕለት ቶሎ የሚከበንን ኃጢአት የምንጥልበት፣ ከልዩ ልዩ ድካም የምናመልጥበት፣ ከልዩ ልዩ ስንፍና የምንተርፍበት የሁል ጊዜ ዋስትናችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ነው። ስለዚህ በደሙ ነጽተው ነው እነዚህ ሰዎች የጌታ የሆኑት። የጌታ የሆኑት ብቻም ሳይሆን የጌታ የሆነውም ሰው የጌታ ሆኖ የሚቀጥልበት አቅምና ጉልበት ይህ የመርጨት ደም ነው። ከአቤል ደም ይልቅ የሚሻለውን የሚናገር ለምሕረት የተሰዋ የመርጨት ደም ነው። ይሄንን በደንብ ማስተዋል ያስፈልጋል። በተለይ ሰው አምኖ ከዳነ በኋላ በዚህ ክፉ ዓለም ውስጥ እየኖረ በልዩ ልዩ አይነት ድካም ውስጥ ሲያልፍ ስንፍና ሲጫነው የሥጋ ድካምም የጠላትም ተንኮል በተለያየ መንገድ ወዲያ ወዲህ ሲያወላክፈው ሰው ተስፋ ሊቆርጥ ይችላል። በቃ እኔ የጌታ መሆን አልችልም ማለት ነው፣ እኔ በቃ እንዲህ አይነት ሰው ነኝ ማለት ነው ሊል ይችላል። ጳውሎስ እንዴት እንደተንገላታ ሮሜ ምዕራፍ 7 ላይ ያለውን ታስታውሱ የለ? በአእምሮዬ በእግዚአብሔር ሕግ ደስ ይለኛል፣ በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ ያለው፣ መልካሙን አደርግ ዘንድ ስወድ ክፉን እንዲያደርግብኝ ሌላ ሕግ ያለው ያለበትን ክፍል አንረሳውም። ግን ደስ የሚለው ነገር ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ካለ በኋላ በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ብሎ ነው የሚቋጨው። ሮሜ 7 ቁጥር 24 ላይ እንደተጻፈው። ስለዚህ በዚህ ስጋ የሚኖር ሰው በልዩ ልዩ ድካም ውስጥ ሊያልፍ ይችላል። ክርስቲያን ወዶ ኃጢአትን አያደርግም፣ ግን ኃጢአትን ሊያደርግ ይችላል። ኃጢአትን መውደድ ሌላ ጉዳይ ነው።
ከኃጢአት ጋር ተስማምቶ እየተዝናኑ መኖር ሌላ ጉዳይ ነው። በምንም ታምር ሰው ከዳነ መንፈሱ ሕያው ከሆነ በኋላ የእግዚአብሔርን እውነትና ምሕረት ከተቀበለ በኋላ ኃጢአት ሊያዝናናው አይችልም። እርኩሰት ደስ ሊያሰኘው አይችልም። ለዚህ ነው የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ የሚለው የዕብራውያኑ ጸሐፊ ምዕራፍ አሁንም 10 ቁጥር 26 ላይ ከእንግዲህ ወዲህ ለኃጢአት መስዋዕት አልቀረልንም ይላል። ሌላ ባካፕ እግዚአብሔር የያዘው ሌላ የኃጢአት ማስተስሪያ የለም ማለት ነው። በሌላ ቋንቋ ማንሳት የፈለግኩት ወዶ ክርስቲያን ኃጢአት ላያደርግ ይችላል። ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 1 ላይ ልጆች ሆይ ኃጢአትን እንዳታደርጉ ይሄን እጽፍላችኋለሁ አለ። አታድርጉ መርህ ነው፣ የእግዚአብሔር ቃል መርህ ነው። ነገር ግን ቢደረግስ፣ ሰው ቢስትስ፣ ሰው ቢወድቀስ፣ ሰው መስመር ቢለቀስ ምንድነው ዋስትናው? የጌታችን የኢየሱስ ክርስቶስ ደም ነው አሁንም ቢሆን እና በአብ ዘንድ ጠበቃ አለን ይላል። ይሄ ዋስትናችን በደሙ በኩል ዛሬም ቢሆን የሚያስተሰርይ ነው። ስለዚህ ለዓለሙ ሁሉ ኃጢአት የተከፈለ ዋጋ ነው። የኢየሱስ ክርስቶስ ደም የዓለምን ሁሉ ኃጢአት ለማስወገድ ብቃት ያለው መሆኑን ነግሮናል። ስለዚህ ዮሐንስ እንደነገረን ሰው ከዳነ በኋላ የዘላለም ሕይወትን ካገኘ በኋላ እንደ ትቢያ በሚበንበትና በሕይወቱ ዙሪያ በሚወድቅበት ነገር ሁሉ የሚያዋጣው እኔ ስለ ዳንኩ ኃጢአት በሥጋ የምሰራው ኃጢአት አያስኮንነኝ ምናምን የሚል የሆነ ግራ የገባው መጽሐፍ ቅዱሳዊ ያልሆነ ግራ የገባው ለዚህ ለኃጢአትና ለርኩሰት እድል የሚሰጥ የተሳሳተ ትምህርት ሳይሆን የሚያዋጣን ዮሐንስ እንደነገረን ኃጢአታችንን መናዘዝ ነው። ምክንያቱም እግዚአብሔር ብርሃን ስለሆነ እግዚአብሔር ብርሃን ነው። ከሱ የሰማናት ለእናንተ የምናወራላችሁ መልእክት ይህች ናት። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ ከቶ አይጨልምም የምትል ይህች ናት ነው የሚለው። ስለዚህ ማንም ሰው በኃጢአት እየተመላለሰ ከእግዚአብሔር ጋር ኅብረት አለ የሚል እግዚአብሔርን አላወቀውም ነው የሚለው። አያውቀውም፣ እግዚአብሔር ቅዱስ አምላክ መሆኑን አይረዳውም። የሚያዋጣው ኃጢአትን መናዘዝ ነው። ስለዚህ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና። ስለዚህ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ኃጢአተኛ ችግር የለውም፣ አንዴ ጌታ ኢየሱስ ስለተቀበልኩ እግዚአብሔር ቅር አይለውም፣ ይሄ በሥጋ የምሰራው ኃጢአት መንፈሳዊ ነገሬን አይነካውም የሚል ዕቃ ውስጥ አይደለም መግባት ያለበት። በምንም ተአምር እንደሱ አይደለም። ጌታ ኢየሱስ ክርስቶስ ለነፍሳችንም ለመንፈሳችንም ለሥጋችንም ዋጋ ከፍሏል። ነፍሳችንም መንፈሳችንም ሥጋችንም በጌታ ቀን ያለ ነቀፋ እንዲሆኑ የእግዚአብሔር ቃል በግልጽ ይነግረናል። ተሰሎንቄ 5:23 ላይ ይህንን ነው የሚነግረን። ስለዚህ ሰው የጌታ የሚሆነው በኢየሱስ ክርስቶስ ደም ተረጭቶ ነው። ከጌታ ጋር ያለው ግንኙነትም የሚቀጥለው በዚሁ ደም በኩል ነው፣ በሊቀ ካህናት በኢየሱስ ክርስቶስ በኩል አንዴ ፈሶ ለሁል ጊዜ የሚሆን ደም መሆኑ መረሳት የለበትም። ስለዚህ ይህንን እውነት ማዕከል ያደረገ ሰላምታ ነው ሰላምታውና በኢየሱስ ክርስቶስ ደም መረጨታቸውን ይናገራል። ስለዚህ በደሙ መረጨት ማለት ከእግዚአብሔር ጋር የገቡበትን ኪዳን የሚያሳይ ነው። ምክንያቱም ባለፈው እንዳየነው ኦሪት ዘጸአት ምዕራፍ 24 ከ3 እስከ 8 ተጽፎ እንደምናየው ሙሴ ሕጉን ካነበበ በኋላ እግዚአብሔር አምላካችን ይሁን እኛም ሕዝቡ እንሆናለን ብለው ወደ መሐላ ሲመጡ እንስሳውን ወይም በጉን አርዶ በቆሬ ውስጥ ወይም ደግሞ በወጭት አድርጎ በሁሶፕ ቅጠል በመንከር በምስክሩ ጽላትና በሕዝቡ በድንኳኑም ላይ ረጨው። ብሉይ ኪዳን ሆነ ማለት ነው። ያ ማለት መሐላ ሆነ ማለት ነው እና በእግዚአብሔርና በእስራኤል ልጆች መካከል የተደረገ ውል ነው፣ የተደረገ ስምምነት ነው። ብሉይ ኪዳን የሚጀምረው ከዚህ ጋር ነው። አሮጌ ውል ማለት ነው። ጌታ ኢየሱስ ክርስቶስ በማርቆስ 14 ቁጥር 24 ላይ ይህ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ እና ጌታ ወደ መስቀል ከመሄዱ በፊት ወይኑን በማንሳት ለደቀ መዛሙርቱ እንደሰጣቸውና ስለ ሥጋው መቆረስ ስለ ደሙ መፍሰስ እንደተናገረ ይሄም ደግሞ አዲስ ኪዳን መሆኑን እንዳረጋገጠ ባለፈው አስታውሰናል። ስለዚህ በዚህ ቋንቋ ነው እየተናገረ ያለው። እነዛ በበጉ ደም አማካኝነት ከእግዚአብሔር ጋር ተዋውለዋል። እኛ ደግሞ አማናዊ በግ በሆነው ዮሐንስ መጥምቅ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ባወጀው ለት አማናዊ በግ በኢየሱስ ክርስቶስ ደም ከእግዚአብሔር ጋር ኪዳን ውስጥ ገብተናል። ስለዚህ በደሙ ተረጭተው የእግዚአብሔር ሆነዋል። እንግዲህ እግዚአብሔር የሆኑበት ሌላኛው አግባብ በመንፈስ አማካኝነት
መቀደሳቸው በመንፈስ ቅዱስ መቀደሳቸው መሆኑን አስታውሰናል፣ አንስተናል። ምክንያቱም በኢየሱስ ክርስቶስ ደም መረጨታቸውን በመንፈስ መቀደሳቸውንም ይነግረናል። በመሰረቱ ያው የጌታችን የኢየሱስ ክርስቶስ ቤዛነት በሚሰማው ሰው ልብና ጆሮ አእምሮ ትርጉም እንዲኖረው የሚያደርግ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ቃሉን ተከትሎ ይሰራል። የእግዚአብሔር መንፈስ ምስራቹን ወንጌል በሰሙ ሰዎች ሕይወት ውስጥ ሕያው ነው። ምክንያቱም ጌታ ኢየሱስ ክርስቶስ እንደተናገረው ጌታን ሊያከብር ነው የመጣው፣ ወደ እውነት ለመምራት ነው የመጣው። የጌታችን የኢየሱስ ክርስቶስ መንፈስ ወይም የእግዚአብሔር መንፈስ ነው። ይህ የእግዚአብሔር መንፈስ የሰውን መንፈስ የሚቀድስና ሰውን ከእግዚአብሔር ጋር በሕያውነት የሚያጣብቅ መሆኑን ማስተዋል ተገቢ ነው። ምክንያቱም ስለ መዳን በምናነስባቸው ነገሮች ሁሉ ውስጥ የመንፈስ ቅዱስንም ሥራ በዚያው መጠን እናነባለን። የተወሰኑ ጥቅሶችን ከዚህ ጋር ባለፈው ያው ሸረፍ አድርጌ ስላለፍኩት ጥቂት ነገር ባነሳ መልካም ነው። አሁንም ሰላምታ ውስጥ ነን ያለን ነው። ኤፌሶን ምዕራፍ 1 ቁጥር 13 ላይ የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል፣ ወይም ታትማችኋል ይላል። ስለዚህ ሰው የክርስቶስን የማዳን ሥራ አሜን ሲል የመዳን ወንጌል ነው። ወንጌል በመሰረቱ የደህንነት አዋጅ ነው፣ የምስራች ነው። ወንጌል መርዶ አይደለም፣ ታውቃላችሁ አይደል? ወዮላህ አይደለም ወንጌል። ያው አንዳንዴ እንደሱ እያደረግነው ነው እንጂ ወንጌል ማለት ኤቫንጌሊዮን ነው፣ የምስራች ነው። የምስራች በቃ እግዚአብሔር ምሕረት አድርጎልሃል። የእግዚአብሔር ልጅ ስላንተ ራሱን አሳልፎ ሰጥቷል። እግዚአብሔር ተቀብሎሃል። አንድ ልጁን አሳልፎ በመስጠት የሚል የሚሰማውን የትኛውም አይነት የሕይወት አረንቋ ውስጥ ያለውን ሰው ነጥቆ የሚያወጣ ሰማያዊ የምስራች ነው፣ አዋጅ ነው ወንጌል እና የመዳናችሁን ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል ይላል። ከዚሁ ጋር በተያያዥነት በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 ጀምሮ ያለውን ቃል አስታውሳችኋለሁ። አንደኛ ቆሮንቶስ 6 እንደዚህ ይላል፣ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቁምን ይላል። እግዚአብሔር በአዲስ ኪዳን ፍቅር ሆኖ ተገልጧል ማለት ችግር የለውም። አመፀኛ ከና አመፃው ይገባል ማለት ነው ወይ? መልእክቱ እንደሱ ነው አይደለም። አመፀኛውን ከአመፃ የሚያወጣ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል ማለት ነው። ስለዚህ አመፀኞች የእግዚአብሔርን መንግሥት እንዳይወርሱ አታውቅምን ይላል። አዎ እኛም እናውቃለን። አይወርሱም፣ አትሳቱ ይልና ሴሰኞች ቢሆኑ ወይንም ጣዖትን የሚያመልኩ ወይንም አመንዝሮች ወይንም ቀላጮች፣ ቀላጭ ግብረ ሰዶማዊ መሆኑን ከዚህ በፊት አስታውሰናል። ቀላጮች ወይንም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካራሞች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሱም። በአራት ነጥብ ከእናንተም አንዳንዶቹ እንደነዚህ ነበራችሁ ይላል። ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። የጌታችን የኢየሱስ ክርስቶስ ስም የአምላካችን መንፈስ እንደሚያጥብ እንደሚቀድስና እንደሚያጸድቅ ነው የሚነግረን። ስለዚህ ሰዎች በትግላቸው ወይም በራሳቸው ጥረት ወይም በሱባኤ ወይም በአንዳንድ የግል ተጋድሎ ከዚህ አይነት ነገር እንደሚወጡ አይደለም የሚነግረን። ከዚህ የሚያወጣ የእግዚአብሔር ጸጋ ተገልጧል። ጳውሎስ በቲቶ ላይ እንደነገረ ይህ የእግዚአብሔር ጸጋ ዓለማዊ ምኞትንና ኃጢአተኝነትን የሚያስክድ የእግዚአብሔር ጸጋ ነው። ማለት ሴሰኞች ከነበሩ፣ ጣዖትን አምላኪ ከነበሩ፣ አመንዝሮች ከነበሩ፣ ቀላጮች ወይም ግብረ ሰዶማውያን ከነበሩ፣ ዘማዎች ከነበሩ፣ ሌቦች ከነበሩ፣ በገንዘብ ምኞት ምክንያት ወንጀል የሚሰሩ ከነበሩ፣ ሰካራሞች ከነበሩ፣ ተሳዳቢዎች ከነበሩ፣ ነጣቂዎች ከነበሩ እነዚህ ሰዎች አሁን አይደሉም ማለት ነው አይደል? አይደለም ወይ? ነበሩ ነው የሚለው አሁን አይደሉም ማለት ነው። እንዲህ አይነት ሰዎች የእግዚአብሔር መንግሥት አይወርሱም ይላል።
ስለዚህ እንደዚህ እንዳይሆኑ ምን አደረጋቸው? በየትኛው ጥረት፣ በየትኛው ሲስተም፣ በየትኛው ተጋድሎ አመለጡ? ግልጽ ነው። በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። አንዳንዴ ህይወት ዳገት የሚሆነው ያው እኛ መታገል ስለምንፈልግ ነው። በእኛ ቃል ኪዳን በእኛ መሀል ላይ ይመስልናል እና በየጳጉሜው መተን በአዲስ ዓመት አዲስ ህይወትና ነያን ስለፎከር የሆነ ነገር ስለጥፈን አዲሱ ዘመን እቅድ ምናምን ስላል እሱ እንዳይመስልህ። እሱ ለሌላ ሊሆን ይችላል፣ ፕላን ማድረግ ለሌላ ሊሆን ይችላል። ከእርኩሰት ለማምለጥ ግን የጌታ የኢየሱስ ክርስቶስ ስም የአምላካችን መንፈስ ብቻ ነው ዋስትናችን። በሱ ተቀድሳችኋል፣ ታጥባችኋል፣ ጸድቃችኋል የሚለው እና በሺህ መሐላ አታመልጥም ኃጢአትን። ከኃጢአት የሚያድን የእግዚአብሔር ጸጋ ብቻ ነው። በብዙ እየየም አይሆንም። በዚህ እውነት ማመን ነው የሚያስፈልገው። ይሄ እውነት ነጥቆ ያወጣል። ነበራችሁ ነው የሚለው። ነበራችሁ ከሆነ አሁን አይደላችሁም ማለት ነው። ስለዚህ ያዳነን ጸጋ ከእግዚአብሔር አብ ጋር ያስታረቀን ብቻም ሳይሆን ከእንዲህ አይነት ከንቱነትም ጭምር ነጥቆ ያወጣን የእግዚአብሔር ጸጋ መሆኑ መረሳት የለበትም። ስለዚህ ይነጥቃል፣ ህይወታችንን ይለውጣል። እንደ ትላንትና መቀጠል አንችልም። አንዳንድ ጊዜ ያው ብዙ ጊዜ እንደምናነሳው ጥቅስ ጨምረንበት፣ መዝሙር ጨምረንበት፣ ላይፍ ስታይል ተቀይሮ ትላንት አንዘምርም ነበር፣ ዛሬ እንዘምራለን። ትላንት መዝሙር አናውቅም ነበር፣ ዛሬ እናውቃለን። ትላንት እንደ ቤተክርስቲያን ወይም ቸርች መሄድ ብዙ አልነበርንም፣ ግን አሁን እሱን ጨምረናል። ግን በትላንትናውና በዛሬው መካከል ያለው ልዩነት ይሄ ብቻ ከሆነች አደጋለሁ ማለት ነው። ይሄ ብቻ ከሆነ አደጋለሁ። ስለዚህ ጥቅስ የጨመረ መጽሐፍ ቅዱስ ሐሳብ የጨመረ ዛሬ ትንሽ ስለ ሃይማኖት ወይም ስለ መንፈሳዊ ነገር ለማውራት እድል ያገኘ አዲስ ነገር በእውቀቱ ላይ የታከለለት ግን አሮጌው ሰው በፍጹም እንደሱ እንድንኖር እግዚአብሔር ልጁን አልሰጠም እና ጌታ ኢየሱስ ክርስቶስ በኃጢአት ምክንያት ከሚመጣ ፍርድ ብቻም ሳይሆን ከኃጢአትም ያድናል። እሱን ነው እየነገረን ያለው። በኃጢአት ምክንያት ከሚመጣ ፍርዳችንን ተቀብሎ አትርፎናል። ባለንበት ሁኔታ ነው የዳን ነው። ለውጥ ካመጣንበት ጊዜ ጀምሮ አይደለም የዳን ነው። ጸባይ ማረሚያ አይደለም ጌታ ኢየሱስ። ጸባይ ያረባል እንጂ ህይወትን ያስተካክላል እንጂ ጸባይ ማረሚያ አይደለም። ጌታ ኢየሱስ የዘላለም ህይወት ነው። ባለንበት ሁኔታ፣ ሰካራሙ ባለበት ሁኔታ፣ ሌባው ባለበት ሁኔታ፣ አመንዝራው ባለበት ሁኔታ ማለት በትላንትናው ህይወቱና አሁን በሰማው የምስራች መካከል የቀናትና የጊዜ ጋፕ ሳይኖር በሰማበት ቅጽበት አሜን ባለበት ሁኔታ ይድናል። ምክንያቱም በክርስቶስ ኢየሱስ የማዳን ስራ ስለሆነ ሰው የሚድነው። የሆነ ሆኖ ግን ይሄ የዳነበት እውነት ኃጢአተኝነትንና ዓለማዊ ምኞትንም ያስክዳል፣ በአዲስ ህይወት ያመላልሳል። እንደሱ ነው የሚነግረን የእግዚአብሔር ቃል እንጂ ሌላ አዲስ ኪዳን ላይ እግዚአብሔር ለዘብተኛ ነው፣ አቋም ቀይሯል፣ እንደ ድሮ አይቆጣም፣ እንደ ድሮ አይፈርድም የሚል ትምህርት ቤተክርስቲያን የላትም፣ መጽሐፍ ቅዱስ የለውም። ይህንን ማስተዋል ያስፈልጋል። አሁንም አንድ ጥቅስ ባነብ ደስ ይለኛል። ቲቶ ምዕራፍ 3 ላይ ገላጭ ነው። ይህንን እውነት የመንፈሱን ስራና የእግዚአብሔርን ጸጋ በደንብ እንድናደንቅ እንድናስተውል ያደርገናል። ከቁጥር 2 ጀምሮ ላንብበው። ከቁጥር 1 ጀምሮ ላንብበው። እንደዚህ ይላል። ለገዢዎች ለባለስልጣኖች የሚገዙና የሚታዘዙ ለበጎ ስራ ሁሉ የተዘጋጁ ማንንም የማይሰድቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። ይሄ ላያስተውሉ ይችላሉ፣ ግን እንደዚህ አሳስባቸው ይልና ይኸውላችሁ የራሱን ህይወት እንደሱ አይነት ሰዎችን ህይወት እንደ ምሳሌ ያነሳል።